ሰኔና ሰኞ እንዳለ ጌታ ከበደ። ጠራት። መጣች። አላየሁም ነበር አለችው ሰላምታ ከተለዋወጡ በኋላ። ከየት ነው? እዚህ ሰፈር አክስቴ ያለች። አፍታም ሳትቆይ ስሜን ግን እንዴት አወቅከው? አለችው በገረሜታ። ሌላው ሲጠራሽ ሰምቼ። አንዲት አነስ ካለች ኬክ ቤት ደጅ ስታልፍ ነበር አይኑ ውስጥ የገባችው። ቁመቷን ከፍ ያደረገ ጫማ ተጫምታለች። በጡት መያዣ የተወጠረ ጡቷን የሸፈነላት ዘመናዊ ቲሸርት ለብሳለች። ጂንስ ሱሪዋ ኮራ ያለ ዳሌዋን ጎልቶ እንዲታይ አድርጓል። ከአይኑ ቅያ የዘለለ ቀረቤታ የላቸውም። ተያይዘው ወደ ውስጥ ገቡ። ወንበር ፈልገው ተቀመጡ። ጠባቡ ኬክ ቤት ድምፅ በስቶበታል። ሙዚቃው ይጮሃል። የሚቅጨለጨሉ የሳቅ ጽናጽሎች በጥቂት ጠረጴዛዎች ዙሪያ ይደመጣሉ። ፈገግታውን አስገድዶ ሊያመጣው የሞከረ ቀጭንና ረጅም አስተናጋጅ አጠገባቸው ሆነ። ጭማቂ አዘዘች፣ አቮካዶ። እሱም ልክ እንደሷ ምን ብሎ ጨዋታ እንደሚጀምር ግራ ተጋብቶ ሳለ በእጇ የያዘችው ወደ 200 ገጽ ሊጠጋ የሚችል መጽሐፍ ትኩረቱን ሰረቀው። ፍርሃት ይላል የመጽሐፉ ርዕስ። ፈገግታው ተለኮሰ። መጽሐፉን ከእጇ ወስዶ በፍቅር አይን እያየው አንብበሽዋል? አላት። ያውም ለስንትና ስንት ጊዜ። ወደሽዋል? ምን ጥያቄ አለው? በአሁኑ ጊዜ እንደ ጉድ እየተቸበቸበ ያለ መጽሐፍ አይደል እንዴ? እንዴት ተመችቶኛል መሰለህ። አላነበብከውም? ብዙውን ጊዜ እጁ ላይ የሚነበብ ነገር እንደማይጠፋ አይታለች። አሁን እንኳን ሰንበትበት ካለ የኪነ ጥበብ መጽሔቶች አንድ ሁለቱን ይዟል። አላነበብከውም? አልጥምህ አለኝ፣ ጀምሬ ተውኩት አላት። የፈገግታ ጧፍ አይኑ ውስጥ እየበራ። ውይ በእናትህ ታግሰ ብትጨርሰው ኑሮ ነፍስ እስኪጠፋ ድረስ ነበር የምትወደው። መጽሐፉን ገላልጾ ያየው ጀመር። ለአገር ውስጥ ድርሰት ጊዜ የለኝም አላት የከፈተውን ገጽ እየከደነ። የዚህ መጽሐፍ ደራሲም ይተረጉማል። የሰራቸው ስራዎች ብዛት ልነግርህ አልችልም፣ ግን ይሄኛው ብቻ ነው ለህትመት የበቃለት። ሳይታተም በፊት ረቂቁን አስነብቦኝ የሚሰማኝን እንድነግረው ይወተውተኝ ነበር እና ነገርኩት። ቅር ያለኝን ፓርት ልቅም አድርጌ ነገርኩት። የሰው ሐሳብ የመናቅ ባህሪ ስላልተጸናወተው የነገርኩትን ስህተት አርሞ ይሄው አሳተመው አለችው። ደብዘዝ ያለ ብርሃን ቀይ ፊቷ ላይ እየተንሸራሸረ ጭማቂውን ተጎነጨ። የነገረችውን ሲያብሰለስል ቆየና ትውቃላችሁ ማለት ነው አላት። አሁን ተጣልተናል ማለት ላልተወሰነ ጊዜ ገደብ ዘግቼዋለሁ። ምን ነው? ሙዱ አልጣመኝም፣ ስሜቴን ጎዳው። ለምን? ማለቴ በምን ተቃረናችሁ? የሚያባብል የሚሽኮረመም ስዕል የፊቷን ሰሌዳ እየሞላው ያሳፍራል አለችው። ሚስጥር ነው? ሚስጥር እንኳን አይደለም፣ ግን አመነታች። ወይም ያመነታች መሰለው። ግልጽ ሴት ልቤን ለማሸነፍ ጊዜ አይወስድባትም። ሳቋን አሰማችው። ምን ነው አላት። ስሜቱን የሚሸፍንና ምን እያሰበ እንደሆነ የማይታወቅበት ድብቅ ሰው ነው የምትመስለው። አልተሳሳተችም አለ በልቡ። ልክ ነሽ። እኔ ውስጥ ግልጽነቱ ስለሌለ ግልጽ ለሆኑ ሰዎች ከበሬታን እቸራለሁ፣ በተለይ ለሴቶች። ዝም አለችው። በምን ተደባበራችሁ? አይኑን አይኗ ላይ ጥሎ በሴቶች እኩልነት አያምንም። አይመና። ምክንያቱ ነው ለየት የሚለው። አንድ ቀን የሴት ራስ ወንድ ነው የተባለውን የመጽሐፍ ቅዱሳዊ ብሂል ጠቀሰልኝ። ልክ ነው አይደል ብሎ ወጥሮ ሲይዘኝ ጊዜ ወንድ ራስ ከሆነ እኛ አንገት መሆናችን ነው ብዬ ጥያቄውን በጥያቄ መለስኩለት። አዎ አለኝ። እንግዲያውስ ራስን እንዳሻው የሚያሽከረክረው አንገት መሆኑን እንደምን ተዘነጋ አልኩታ። ምን አለሽ አላት ባመላለሷ ተገርሞ። ማ ሽመክት አለችው ቅንድቦቿን አኮፋትራ። ሽመክት ነው የደራሲው ስም? ታዲያስ ሽመክት ፋንቱ።
ልጨርስልህ ጨዋታውን፣ አደራ ቅር እንዳትሰኝብኝ። ከሽሜ የወሰድኩት ትልቁ ነገር ግልጽ መሆንን ነው እና ድምጿን ቀንሳ ለጆሮው ቀርባ ሴት ጎዶሎ ናት፣ ከወንድ ካልተኛች በቀር በምንም ተአምር ሙሉ ልትሆን አትችልም አይለኝ መሰለህ? አቤት እኔን ለማውጣት እሺ እንደማለው ልቦናው እያወቀ ለማሳመን ብሎ ምን የማይቀባጥረው ነገር ነበር አለች በትዝታ ፈረስ የኋሊት የጋለበች መስላ። የአፍረት ፈገግታ ፊቱን ሞልቶታል። እንዴት የሚፈላሰፍ ወዳጅ ነበር ያሽው! አይገርምም? በጣም እንጂ። አንቺስ ምን መለሽለት? ልክ አይደለም አላልኩትም። ሐሳቡን የማትቃወሚ ከሆነ ለምን ለመራራቃችሁ ሰበብ ሆነ? ትቀልዳለህ ልበል? ሲያበዛውስ የተሻለ ሰው ተዘጋጅቶልኝ እንደሆነና ያንን ሰው መጠበቅ እንዳለብኝ ልቤን አሳመንኩት። ይሄው እስከ ዛሬ ብቻዬን አለሁ። አይን አይኑን አየችው። መርጣዋለች። ገብቶታል። የነፍሷን ዝማሬ የሰማ መሰለው። ምን ሆነሃል ነብሮ? ምን አሸበለለ ጭር እንዳለች ዶሮ? ባንተ ነው ደስ የሚል ያመሻሽ ሽለላ ባመንዝራ አዝመራ። ተነስ ግዳይህን ጣል በጎብዝና ወራት ሳይነጋብ ሌቱ። እኔ ምልሽ አላት ስሜቱን እንዳታውቅበት እየተጠነቀቀ። ቅድም የጠቀሽልኝ በአገጩ ወደ ያዘችው መጽሐፍ ጠቁሞ የእሱ መጽሐፍ ደራሲ ከሌላ ሴት ጋር መጀመሩን ብትሰሚ ምን ይሰማሻል? ምንም አለችው ከትከሻ ንቅናቄ ጋር። አትቀኝም? ተነጠቅኩ ብለሽ አትቆጭም? ቀደም ሲል ፍቅር ቢጠናብኝ ነበራ በቅናት ተንጨጭሬ እየተብሰለሰልኩ ሌቱን የማነጋው። እሺ እሱስ ከሌላ ወንድ ጋር መፈቃቀድሽን ቢያውቅ ምን የሚወስን ይመስልሻል? በቀጥታ እየደወሉ ደጅ ከሚጠኑት ሴቶች መሃል ወደ አንዷ ይሄዳል። ከዚያም ያቺ የሚተኛትን ሴት እኔ እንደሆንኩ አድርጎ ያስብና ከእሷ ጋር ፍቅር ይሰራል። ትኩሳት ልቦለድ ላይ እንዲህ አይነቱን ዘዴ ስለምትጠቀመዋ ሲልቪ አላነበብክም? አለችው ሳቅ ብላ። ድምጿ ውስጥ የጓጎለ ሳቅ አለ፣ ወይም ድምፅ ሲጓጉል የሚባል ነገር ካለ የእሷን የሚመስል ይመስለኛል ብሎ አሰበ። ካልሰከረች በቀር ከአፏ ተፈትልኮ እንዲወጣ የማትሻውን ቃላት በዐይኗ ከመንገር አልቦዘነችም። እንጀራዋን እየጋገረች ነበር። እሱ ለእሷ አፍለኛ ሆኖባታል። እሷ ለእሱ ግን የሻገተች እንጀራ፣ ካልቸገረው እጅጉን ካራበው በቀር ማንም የማይቆርሳት። ከልብ የሚያዳምጣት መስሎ አተኮረባት። ብስል ቀይ የሆነች ወይዘሪት፣ ፊቷ ሰፊ ነው። የከናፍሮቿ ጠርዝ ደመና በሚመስል የሊፕስቲክ ከለር ተሰምሯል። ከሁለቱም አይኖቿ በታች ማዲያት ማህተሙን አኑሮባታል። በቀኝ አይኗ በኩል ያለው ማዲያት ዘንጉን ይዞ ቁጭ ያለ ትንሽ ልጅ ይመስላል። ፊቱን ወደ ሰልካካ አፍንጫዋ አዙሮ፣ ከወዲያ በኩል ያለው ማዲያት ደግሞ ከሳ ያለች ሳር የምትግጥ ጥጃ። ለጥቂት ደቂቃዎች ያህል በሁለቱ መሃል ዝምታ ቦታ አግኝቶ ነበር። ቦታውን ያስለቀቀው እሱ ነበር። ሰውዬሽን በጣም ወድጀዋለሁ፣ ማለት ደራሲሽ መክትን አላት። የጥበብ ሰዎች ሁሉ ነገራቸው ለየት ይላል። እንደኛ አይደሉም። ሌሎቹ በሄዱበት መስመር መጓዝ እንደሚሰለቻቸው ጉንዳኖች ናቸው። እንግዳ የሆነ የአኗኗር ልማዳቸው ደስ ይለኛል። ጓደኛሽም የተለየ ነው። መጽሐፉን አይተህ ከዚያም ደራሲውን አወቅከው ማለት ነው? የራሱን ታሪክ እኮ ነው በቃል አከሽኖ በውበት ኳኩሎ ልቦለድ ብሎ ያሳተመው አለችው ጭማቂውን እየተጎነጨች። ዝምታ። አንድ ነገር እያሰብኩ ነበር አላት። ድምፁ ልመናን አዝሏል። ምን ሊያስብ እንደሚችል እያሰበች ወደ ጭፈራ ቤት፣ ወደ ምሽት መዝናኛ ስፍራዎች ልውሰድሽ ሊላት እንዳሰበ ገመተች። ወደ የትኛው ክለብ ይዞኝ ይሄድ ይሆን? ራዝማታዝ፣ ኮፊ ሃውስ፣ ሳኦ ሜክሲኮ፣ ሚሞ ክለብ፣ ፍሎሪዳ፣ ሉካ ክለብ፣ ኮንኮርድ፣ ክራውን ሆቴል። የምሽት ክለቦች መጡባት። ብርሃናቸው ናፈቃት። መውረግረግ አማራት። ሙዚቃ እንዴት ሊለይ ነው አለች በልቧ። ልትግደረደር ዝግጁ ሆነች። ምን አስቸኮለን ይደረስበት የለ ልትለው። እናም ደግሞ በአንድ ቀን ውቂያ እንዴት እንዲላለ ነገር ትመኘኛለህ? አይነ ውሃህ ደስ ስላለኝ ነው እንጂ ይህን ሁሉ ሰዓት ካንተ ጋር ማሳለፍ አልነበረብኝም ልትለው። ለልመና እጁን እስኪዘረጋ ልፊያና መተሻሸት እስኪጀምር በቁልምጫ ጠርቶ እስኪያሞካሻት በመጨረሻ አላሳፍርህም ብዬ ነው እንጂ ብላ
ፈቃደኝነቷን ልታሳየው። ላስቸግርሽ ነው አላት፣ በድምፁም በአይኑም እየተለማመጣት። ምን? ጥያቄውን ያወቀች ስለመሰላት ለመልሱ እየተዘጋጀች አውራጣቷ ላይ ያለውን ቀይ ቀለም በሌባ ጣት ጥፍሯ እየፈቀፈቀች። ምንድን ነው የምታስቸግረኝ? አስተዋውቂኝ። ፊቷ ጥላ ለበሰ፣ ፀሐይዋ ጨለመ። ያልጠረጠረችው ንፋስ ምኞቷን ይዞ በረረ ወደማታውቀው ስፍራ፣ ምናልባትም ወደ አፍላ ኮረዳዎች ግቢ፣ ፈገግታ ወዳልጨለመበት። ምን ነው አላት፣ መጠልሸት የጀመረ ፊቷን አንብቦ። አስቸጋሪ ነው። ከደራሲው ጋር መተዋወቅ? በአዎንታ ጸጉር የበዛበት አናቷን ነቀነቀችው። በቅርብ ልታገኟችም? ርቋል። ሽመክት ባህር ማዶ ከሄደ ወራት አልፎታል። በውጭ ቋንቋዎች ጥናት የትምህርት ዕድል አግኝቶ ራሽያ ሄዷል። ከሄደ 2 ብቻ ነው የጻፈልኝ አለችው ቀዝቀዝ ብላ። ከሌለ የለም ነዋ፣ አሳሳቢ አይደለም። አላሳሰበኝም። ፍላጎቴን ልታሟይ ባለመቻልሽ ሐዘን የገባች ስለመሰለኝ ነው አላት በሚያጽናና ድምፅ። ሌላ ነገር አስቤ ነው። ሽመክት ፋንቱ ባህር ማዶ ስለሄደብኝ ብቸኝነቴን ማስታመም አቅቶኝ ለመቆያ እንድትሆነኝ ብዬ ፊት የሰጠው መስሏል አይደል? አረ በጭራሽ። ወንዶች እንዴት እንደምታስቡ አውቃለሁ አለችው በኩርፊያ። እኔ እንደ ሌሎች አይደለሁም። ደስ አላት። እኔ እንደ ሌሎች አይደለሁም። እንደ ሌሎች ያልሆነ ሰው የጀመረውን ሳይጨርስ አይተውም፣ አላምጦ አይተፋትም። በመጠናናት አሳቦ ልታጣፍጠው የምትጓጓለትን የወጣትነቷን ሕይወት አያደፈርሰውም። እንደ ሌሎቹ ያልሆነ ወንድ ለአልጋ ብቻ አይደለም እግሮቹ የሚፈጥኑት። ጨዋነቱን ያሳያታል፣ ለትዳርም ይፈቅዳታል። ለሚወልዳቸው ልጆችም እናታቸው ትሆናለች። ይሄ ሰው እንደ ሌሎቹ አይደለም። ደስ ሲል አስተናጋጁ መጣ። ጠረጴዛቸው ላይ ያሉትን ዕቃዎች አነሳስቶ ሄደ። ሂሳብ ከፈሉ፣ ወጡ። ቦርሳዋን አንስታ አነገተችው። ሰዓቱን አይቶ እንዴት ይከንፋል አላት። ከጓደኛዬ ጋር ቀጠሮ ነበረኝ። በልቧ እያዜመችለት እንደሆነ ተሰማው። ና ተደሰትብኝ፣ ባልግባት ባልጋው ላይ ጋልብበት በጭኑ። የኋላ ኋላማ ዕድሜ የሚመሽና አነጣጥሮ ተኳሽ እንቅልፍ አንጎላጅ ጆት ጉልበት ይዝልና መጀገንም የለ መሸለልም የለ ብቅ ጥልቅ ማለት ያው ለመሽናት ብቻ። እባክህን ንቃ። ዜማዋን አልፈለገውም። አተኮረችበት። ተቻኩሏል። ያለማቋረጥ ቆርቆሮውን እንደሚደበድብ ዝናብ ልቡ እየመታ እንደሆነ አልታወቃትም። አንድ ነገር ሊነግራት ፈልጎ በመንገርና ባለመንገር መሃል ልቡ አለለበት። ምን አስፈራኝ አለ ለራሱ። ወዴት ነህ አለችው መለየቱ እንደከበዳት በማያስታውቅ ድምፅ። እሷ ከምትሄድበት የሚቃረነውን አቅጣጫ አመላከታት። ኡራኤል አካባቢ ጓደኛዬ ይጠብቀኛል። ከቀጠሯችን ሰዓት በጣም ዘግይቻለሁ። ታክሲ እዚህ ጋር ልያዝ። ለስንብት እጁን እየዘረጋ። ታዲያ እንገናኝም? ምን ማለትሽ ነው? እንገናኛለን እንጂ። የዛሬው ቆይታችን አሪፍ ስለነበር መደገም አለበት። መደገም ብቻ ሳይሆን መደጋገምም ጭምር አለችው እፊቱ ቁማ የሸሚዙን ቁልፍ እየነካካች። በሕይወቴ ለመጀመሪያ ጊዜ በአይን እንጂ ስሙን ከማላውቀው ሰው እንዲህ ብዙ አወጋው። ለነገሩ የምትመች ሰው ነህ። ይህን መጽሐፍ ደግሞ አንብበውና ትመልስልኛለህ። እጁ ላይ አኖረችለት። እያቅማማ ተቀበላት። እግሩን ወደ ታክሲው ሆድ እያስገባ። ታዲያ ቀጠሯችን መቼ ይሁን አለች የተረሳ ነገር ያስታወሰች መስላ። በነገራችን ላይ እኔ ሉሊት መሆኔን ሌሎች ሲጠሩኝ ሰምተሃል። አንተንስ ማን ልበልህ? ላለመንገር ያንገራገረ የሚመስል ፊት አየችበት። ስልክ ቁጥርህን ልጻፈው። ያሾለችውን ብዕር ከስልክ መያዣ ደብተሯ ጋር ለማገናኘት ቸኩላ። እደውልልሃለሁ። አድራሻው የተጻፈበት ካርድ ከኪሱ አውጥቶ መዳፏ ላይ እንዳኖረው የተሳፈረበት መኪና ተፈትልኮ ነጎደ። ብዙ ያወራችለትና ያወራችበት የደራሲው ስም በሰጣት የአድራሻ ካርድ ላይ መጻፉን ስታነብ መብረቅ አጠገቧ የባረቀ እስኪመስል ድረስ ነው ድንጋጤዋ የታየባት።